ያደረገችው አልበቃ ብሏት ጭራሽ ቤቴ ድረስ መታዛተችብኝ። ቤት ድረስ እዚህ? አይገርምም? ቆይ ምን ብላ ነው የዛተችብኝ? እገልሃለሁ አለችኝ። ምን እገልሃለሁ? ተረጋጋ እንጂ ልጅ። እንዴት ነው የምረጋጋው አባዬ? ምንም አታመጣም። አይ ይሄማ ንቀት ነው። እዝራ እስቲ ተረጋጋ። ይሄን ያህል ድፍረት? ይሄን በፍጹም ልታገሰው አልችልም። ምን ልታደርግ? እኔ ማደርገው ነገር አሁን ገና አባቱ ልጅ ሆነ። እሱ በፍጹም አይሆንም። እንዴ ለምንድን ነው የማይሆነው? ልጁ እኮ ወዷት ሳይሆን ሊጠቀምባት ነበር የቀረባት። እኔ እንደዛ አይመስለኝም። እሱን ደግሞ የሚያውቀው እግዚአብሔር ነው። አትሳሳት ነው ልጅ። ሀናን ከበቃሉ ልጅ ጋር እንድትኖር ፈቀድንላት ማለት ሞት ፈረድንባት ማለት ነው። እማዬ እኔ ካንቺ ባላቅም ነገሮችን ቆም ብለሽ ብታስብበትና ብታያቸው ደስ ይለኛል። ታዲያ ወዲህ ልትሄድ ነው? ሜታ ክፍል እማዬ። ይሄ ልጅ የምን ማዕት ነው የሚያወራው? ልጄን ለጠላት ያሳልፍ የሚሰጥ ሞኝ መስዬ ነው የምታየው? ተመስገን ነው ዋል። ምን ነው ታዲያ የተጨነቀ ትመስላለህ? ይሁኔ እኔ ምንስ ወይ ምን አስበሽ ነው ግን በዚህ ሰዓት ቤተክርስቲያን ካልሄድን ያልሽኝ? እንዴ ምን ችግር አለው እንዴ? ወይ ጠዋት ካልሆነም ደግሞ ማታ ይሻላል ነበር። የሚገርምሽ እኮ በዚህ ሰዓት እንደውም ቤተክርስቲያን መሄድ በጣም አሪፍ ነው። እኔ ግን ምንም ጥሩነቱ አልታየኝም። አና በጣም ጨንቆሽ ሳይሽ እኮ ከተረጋጋሽ ብዬ ነው ይዤሽ የመጣሁት። ጭራሽ ለኔ አስበሽ ነው እንሄድ ያልሽኝ? እና ታዲያ እኔማ ምን ሆንኩኝ? ስላሰብሽልኝ አመሰግናለሁ። ምን ማለት ነው ደግሞ? አሁን በቃ እንመለስ። ለምን? እኔ በጣም ደህና ነኝ። ቆይ አንቺ ልጅ ምን እየሆንሽ ነው? እኔ እኮ ለራስሽ መሄድ ፈልገሽ መስሎኝ ነው። መሄዱ ላንቺ ጥሩ ነው ብዬ ነው። እንዴ ጽዮን እየቀለድሽ ነው እንዴ? ምን ችግር አለው አና? ስላሰብሽልኝ በጣም አመሰግናለሁ። እንዴ ሀና ወዴት ልትሄጂ ነው? ወደ ቤት ነው። እዚህ ድረስ ከመጣን በኋላ ልትመለሺ ነው? ድራማችን ሲጀማመር እንግዲህ አቶ በቃሉ ከእዝራ ጋር እየተነጋገረ እናየዋለን ማለት ነው። እዝራም እንግዲህ ያልተመለሱለት ብዙ ጥያቄዎች ነበሩ። እነሱንም ጥያቄዎች እንግዲህ ቁጭ ብሎ አባቱን ሊጠይቀውም አባቱ ግን ፈቃደኛ አልሆነም። ምክንያቱም አቶ በቃሉ የራሱን ማንነት ደብቆ በጥሩነት ነበር ልጁን እስከዛሬ ሲያሳድገው የነበረው ማለት ነው። እዝራ ደግሞ ከአባቱ ጀርባ ያለውን ተንኮል፣ ክፋት፣ ስራዎቹ ሁሉ ነገሮቹ ምንም የሚያውቀው ነገር የለም። ጥያቄ እንኳን በሚጠይቅበት ሰዓት አንተ ገና ነህ አልደረስክም፣ ስለዚህ ሁሉም ነገር ቀስ እያለ ነው የሚገባ በማለት ብዙ ነገሮችን እየሸፋፈነለት ነበረ። እዝራ ታዲያ አባቱን የሚያውቀው በጥሩነቱና መልካም አባት መሆኑን ብቻ ነው እንጂ ክፉ ሰው መሆኑን በፍጹም አያውቅም። አሁን ላይ እንግዲህ በእዝራ ላይ በተፈጸመበት እንግዲህ የሽምግልና ማበላሸት እዝራ ሀናን እየኮነነ ባለበት ሰዓት እና ችግሩ ደግሞ ምን እንደሆነ በፍጹም አያውቅም። ከቤቱ ወጥቶ መሄድ ይፈልጋል፣ ብን ማለት መጥፋት ይፈልጋል። ታዲያ አቶ በቃሉ ደግሞ ብቸኛ ልጁ ስለሆነ በጣም ነው የሚወደው፣ ምንም እንኳን በውሸት ቢያሳድገውም ማለት ነው። ታዲያ የልትሄድ ነው በማለት ሲጠይቀው እዚህ መሄድ እፈልጋለሁ፣ የት እንደሚሄድ ግን አላውቅም በማለት እዝራም ይመልስለታል አቶ በቃሉ። አቶ በቃሉም ቁጭ ብለን እንነጋገር፣ ይኸውልህ ይህ ነገር የተፈጠረው ሆን ተብሎ ነው፣ ገባ? እኔ እናንተን ለመጣል ሲባል ነው፣ ሀና ተጠቀመችብህ ይለዋል። እንግዲህ የውሸት ታሪኩን እዚህ ጋር ይጀምርለታል። ቆይ ለምን እንደዚህ ያልክ በማለት ሲጠይቀው ከዚህ ቀደም ብታስታውስ ከሆነ ሀና አባቴን ላስታውቅሽ ስትላት ምን ብላህ ነበረ? መታወቅ አልፈልግም አይደል ያለች። ስለዚህ እሷም አንተን ማስታወቅ አልፈለገች። ይሄ ደግሞ በቀል ነው ይለዋል። ይህም በፍጹም ላምን አልችልም፣ እኔ የጻን ልጅ እኮ አይደለሁም አባዬ፣ ምን አይነት ነገር ነው? በዚህ ልታሳምን ትሞክራለህ ቢለውም በእርግጥ አልፈርድብም፣ አንተ በሰዓቱ ፍቅር ላይ ስለነበርክ ምንም ብትሆን ምንም ትክክል ነህ። ስለዚህ ግን እውነታው ግን ይሄ ብቻ ነው ይለዋለኝ። እነሱ የሚፈልጉት እኔ እናንተ እንደዚህ ተጣልተን ብቻ ማየት ነው የሚፈልጉት፣ ለዛ ነው ሁሉም ነገር የተጫወቱብን በማለት እንግዲህ አቶ በቃሉ የእዝራን ጭንቅላት ይመርዝበታል ማለት ነው። እዝራም እንግዲህ ወጥቶ ከቤቱ ከሄደ በኋላ ጽዮንን ድንገት መንገድ ላይ ያገኛታል። ጽዮን ደግሞ ከእስር ስለቆየች እዝራ ስለናፍቃት ከዚህ ቀደም በጣም ጓደኛሞች ስለነበሩ እንግዲህ ወደ እሱ በመሄድ ሳለ
መንገድ ላይ ይገናኛሉ። ከዛም እንግዲህ አቶ እዝራና ጽዮን ቁጭ ብሎ አንድ ጥያቄ ልጠይቅሽ፣ አንቺ ግን ምንም አይነት ወሬ እንድታወሪኝ አልፈልግም ይላታልኝ። ጽዮንም እንደዚህ ነው እንደምትቀበለኝ ከብዙ ቆይታ በኋላ ናፍቀኛል፣ ከጓደኛህ እኮ ነኝ ጽዮን ነኝ በማለት ነገር ግን ካለበት ሙዱ በጭራሽ ሊቀየር አልቻለም። ምሳል ጋብዝ ብትለው ራሱ ምንም ነገር እንደማይፈልግና አንድ ጥያቄ ብቻ እንደሚጠይቃት ይነግራታል። እሷም እንግዲህ ጥያቄው ምንድን ነበረ ብላ ትጠይቀዋለች። ሀና ሆን ብላ ይህን ነገር የምታደርግ ይመስልሻል ወይ ብላ ይጠይቃታለኝ። ጽዮንም ግራ በመጋባት ስለምንድን ነው የምታወራው ትለዋለች። የጠየቅኩሽን ብቻ መልሽ ይላታለኝ። የተፈጠረውን ነገር በእርግጥ አውቃለሁ፣ ነገር ግን ደግሞ ሀና ይህን ታደርጋለች ለማለት ሁለታችሁም ለመመለስ ይከብደኛል። እኔ ደግሞ በሁለታችሁ ጣልቃ መግባት በፍጹም አልፈልግም፣ ይህንንም ማሰብም አልችልም በማለት ጽዮንም ጥያቄውን ታከሽፍበታለች። ከዛም እንግዲህ አቶ በቃሉ የልጁ መነሻና መዳረሻ ከርቀት ይከታተለው ስለነበረ ጽዮንን እስካሁን እየተከታተልኳችሁ ነበረ፣ ከእዝራ ጋር ይህን ሰዓት ምን እያወራችሁ ነበር በማለት እንግዲህ ያስደነግጣታል። እሷም ምንም ነገር ያወራኝ የለም ሰላምታ ብቻ ነው ትላለች። ወደ እዝራ እንዴት መጣሽ ይላታለኝ። ስለ እኔ እያወራሽ ነው በማለት እንግዲህ ሚስጥሩን የተናገረችበት መስሎ ፈርቶ ነበረ። አይ እንዴት እንደዛ አደርጋለሁ፣ በፍጹም ናፍቆኝ ስለነበረ ብቻ ላዩ ነው የመጣሁት። ከዚያ ውጭ ደግሞ እኔና እሱ ያወራ ነው ስለ ሀና ነው። ስለ ሀና ጠይቀኝ የማውቀው ነገር የለም አልኩትል ስትለው ከዚህ በኋላ ልጅ እንድትከታተዩና እያንዳንዱ ነገሮችን ደግሞ እንድትንከባከቢልኝ ይፈልጋል ይላታል። ጽዮንም እንግዲህ ይህንን ስላላት ከእዝራ ጋር መዋል ደግሞ በጣም ስለሚያስደስታት እሺ ከፈቀድክልኝ በማለት በሀሳብ ትስማማለች ከአቶ በቃሉ ጋር ማለት ነው። ወይዘሮ ሜላት እንግዲህ የሀና ሁኔታ ቢያስጨንቃትም አሁን ላይ ደግሞ በቀሉ በጣም ገንፍሎባታል ማለት ነው። ከዛም እንግዲህ ሰተት ብላ ወደ አቶ በቃሉ ቤት በመሄድ አቶ በቃሉ መጣው ከቤት የሰጠኸኝን ግብዣ ተቀብያለሁ፣ ስለዚህም የ3ኛ የዓለም ጦርነት በዚህ ይነሳል ብዬ አላመንኩም ነበረ። ነገር ግን 3ኛ የዓለም ጦርነት በእኔና ባንተ ይጀመራል፣ ምላስክን ቆርጫ ጎርሳ አለው በማለት ትዝትበታለች። እሱም እየሳቀ እንግዲህ አቶ በቃሉ መጀመሪያ አንድ ምክር ልምከርሽ ይላታል። እሷም ደግሞ የጠላቴን ምክር ምንም አይነት ይሆን መስማት አልፈለግም፣ ገባ ግንባሩን ደፍቼው ነው ያኔ ነው አንጀት የሚርሰው፣ ስለዚህ ያንተን ምክር ቀቀለ ብለው በማለት ትዝትበታለች። ይልቅ ይሄ ነገር ይቆጭሻለኝ፣ ልጆችሽን ስለምታቢያቸው ስለ ሆዳቸው ብትጨነቂ አይሻልሽም ይላታለኝ። የኔ ልጆች በሆዳቸው የሚገመቱ አይደሉም፣ ገባህ እንዳንተ ከርሳም አይደሉም በማለት በልጆቿ ደግሞ ሲመጡባት የበለጠ ሳት ትሆናለች። እንግዲህ ከአቶ መስፍኔ ጋር ደግሞ በድርጅቱ ጉዳይ አቶ መስፍኔ ተጨንቆ ስለ ምናሴም ያወራዋለኝ። ምናሴም በተፈጠረው ነገር በጣም ቢያዝንም ነገር ግን ለወይዘሮ ሜላት መናገር እንደሌለባቸው ሁለቱም ያምናሉ። ምክንያቱም አቶ በቃሉ የሜላትን የድርጅት የሂሳብ ሰራተኞች በሙሉ ሰላይ አድርጓቸው ነበረ። እነዛ ሰላዮቹም ደግሞ እንግዲህ ሂሳባቸውን በደንብ ዝብርቅርቅ አድርገው አበላሽተውባቸው ለቀው ድርጅቱን ወጥተዋል። ይህን ነገር ደግሞ በቀላሉ መስፍን የሚያስተካክለው አይደለም መስፍን ይቅርና ሜላት ራሱ የምታስተካክለው ጉዳይ አይደለም። መስፍን ከዚያ ቀደም እንግዲህ የድርጅቱ ብዙም እውቅና ባይኖረውም ነገር ግን አንዳንድ እየሄደው ይቆጣጠር ነበረ። አብዛኛውን ጊዜ የምትመራው እንግዲህ ሜላት ነበረች፣ ሁሉ ነገር የምትቆጣጠራቸው። ነገር ግን በሀና ተጠምዳ ስለሆነ ቤት በመዋል ድርጅቱ ጋር ራሱ እንሂድ ሲላት መስፍኔ ፈቃደኛ እንዳልሆነችና ድርጅቱ ሲፈልግ 4 ነገር ማብላት ይችላል፣ እኔ ግን ጠላቴን ብቻ ነው አሳድጄ የምለቀው በማለት ለመስፍኔ እንኳን ጥሩ ምላሽ አልሰጠችውም ነበረ ማለት ነው። ከዛም እንግዲህ መስፍኔ ተጨንቆ ከምናሴ ጋር በሚያወሩበት ሰዓት ለሜላት ትክክለኛውን ብነግራት በቃሉን ካልደፈው ሌላ ደግሞ ጦስ ነው የሚመጣብን፣ ስለዚህ ምን ይሻላል ልጅ ይለዋለኝ። አሁን ላይ እንዳትነግራተኝ እግዚአብሔር ያውቃል ለሁሉም ነገር በማለት እንግዲህ ልጅ ምናሴ አባቱን እያጽናና እናየዋለን። አቶ መስፍኔ በዚህም አላበቃም። ሀናንም ሲያገኛት ስለ ድርጅቱ ይነግራታለኝ። ሀናም ይህ የሆነው በእኔ ምክንያት ነው አይደል በማለት እንግዲህ ሀዘን ልቅሷን ትለቅበታለች ማለት ነው። መስፍኔም ለሜሉ መናገር እንኳን አልቻልኩም፣ ምክንያቱም ይህን ነገር ብሰማት ስሜቷን መቆጣጠር አትችልም፣ ምን ማድረግ እንዳለብኝ ራሱ በተገቢው አላስብም በማለት እንግዲህ አቶ መስፍኔ ለሁሉም ወሬውን ያዳርሳል ማለት ነው በአጠቃላይ። ከዛም እንግዲህ ድርጅቱ ማዳን እንዳልቻልና ሜላት ይህን ነገር ስትሰማ የበለጠ እንደምታብድ ነው። ወይዘሮ ሜላት እንግዲህ ከአቶ በቃሉ ጋር ንግግሯን ከጨረሰች በኋላ ወደ ቤት ነበር የመጣችው። ንግግሯን ከጨረሰች በኋላ ቤት ገብታ ምናሴን ስታገኘው እማዬ ለምን ነው ግን በእናንተ ጸብ ምክንያት ሁለቱም ፍቅረኛሞች እየተጎዱ ነው፣ ስለዚህ የሆነ ነገር አለመግባባት ተፈጥሮ ነው እንጂ እዝራ የሚባለው ልጅ ሀናን ለመጠቀም አይደለም ይላታል። በዚህ ነገር በፍጹም
አንድ እንኳን እንዲሆን አልፈቅድላቸውም። ምክንያቱም አቶ በቃሉ የሚባለውን በፍጹም አታውቀውም። በልጅ የመጣብኝ የልጅን ስሜት ደግሞ ሴት ናት፣ ይህን ነገር ደግሞ ማለፍ አለባት በማለት ምናሴን እንግዲህ ሀሳቡን ውድቅ ታደርግበታለች ማለት ነው። ሀናም ደግሞ በድርጅታቸው ምክንያት ቤተሰቦቿ ደግሞ ዝቅ ብለው በማየቷ እንግዲህ እያለቀሰች ነበረ። ታዲያ ደግሞ ሜሮንም ደግሞ ከእዝራ ጋር ያለውንና የሀናን ስሜት ስትመለከት በሁለታቸው መካከል ትልቅ አለመግባባት እንደተፈጠረ ስትረዳ ቤተ ክርስቲያን ልውሰድሽ በማለት ወደ ቤተ ክርስቲያን ተወስዳታለች። ታዲያ በተራራ ፀሐይ ነበረ። ሀና መንገድ ላይ ከደረሰች በኋላ ቆይ ግን ለምንድን ነው በዚህ ሰዓት ወደ ቤተ ክርስቲያን እንሄድ ያልሽኝ? አደለ ጠዋት አደለ ማታ? እንዴት በዚህ ሰዓት ብላ ጥያቄዎቿን ትጠይቃታለች። ጽዮንም ምን ችግር አለው ተጨንቀሽ ስላየሽ እንድትረጋጊ ስለፈለግኩ ብቻ ነው ትላታለች። ለእኔ ያሰበሽ አንቺም በደንብ አቅሻለሁ እኮ ለእኔ ጥሩ አመለካከት የለሽም። ስለዚህ ደግሞ እንደዚህ ለእኔ መቆርቆር ሆነ ማሰብ ከሆኑ ጀምረሽ ታቆሚያለች ትላታለች። አይ እኔ ያለሽበትን ሁኔታ ስላየው ነው፣ አንቺም እዝራን በጣም ተጎድታችኋል እኮ ትላታለች። እዝራ ማለት ብላ ስትጠይቃት እንግዲህ አዎ እዝራን ዛሬ አግኝቼው ነበረ፣ በጣም አዝኗል፣ በጣም ደብሮታል በማለት ታስረዳታለች። ጽዮን ግን አንድ ሀሳብ ነበራት። ሁለቱንም አንድ ላይ አድርጋ ማውራት ነበረ የምትፈልገው። ከዛም እንግዲህ ሀና ዘወር ስትል በስተመጨረሻም እዝራን ስታየው እዝራ ብላ ትመጣለች። እዝራ ከአባቱ ጋር እንግዲህ የሀና እናት መታ ነበረ። እገልሃለሁ አንቀሃለሁ ብላኝ ዝታብኝ ሄደች ስላለው እዝራ እንግዲህ ሀናን ምን ሊያደርጋት እንደሚችል አሁንም ትልቅ አለመግባባት እንደሚፈጠር ቀጣይ ድራማውን የማሳያችሁ ይሆናል ማለት ነው። ሰላም የምወዳችሁን የማከብራችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ድራማ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። አዳዲሶች ከመጣችሁ ሰብስክራይብ እያደረጋችሁ ነባር ቤተሰቦች እንደተለመደው ሀሳብና አስተያየታችሁን እያስቀምጣችሁልኝ ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ድራማ ኖላዊ ድራማ ይባላል። በክፍል 92 ማለት ነው። በክፍል 93 ደግሞ በቀጣይ ቪዲዮ የምንገናኝ ይሆናል ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ።